ቤኪ ለሊ ቆይ እዚህ ምን ትሰራለህ? ምንም አልኩ። መድኃኒቱን በድጋሚ ስለወሰድኩ ማለት አልገባኝ። ማለትማ መድኃኒቱ አንተ ማለት እኔ አላምንም። ተመልሰህ መጣልኝ። እንዴት ነሽ ፍቅር? ደህና አልነበርኩ። አሁን ግን እንኳን መጣልኝ። ማን ነው? ፍቅረኛዬ ነው። ምን? አዎ ዳኒ። አልገባኝ። ቆይ እሱ ማን? የቤዛ ወንድም ነው ዴቭ። በምን ተገናኝታችሁ ነው ደግሞ? ስለምንድን ነው ሲያስገድልሽ ነበር? ለምንድን ነው እጇን ያስካት? ፍቅረኛ። አረ ተረጋጉ። አንቺ ወንድምሽ እኔ ጋር የላክሹ ለምንድን ነው? የምን ወንድም ነው የምትይው? ቆይ ያምሻ እንዴ ፍቅር? ምንድነው የምታወሪው? አስመሳይ። እያወራሁት ያለሁት ነገር አንድ ባንድ ገብቶሻል ቤዛ። አመንሽኝም አላመንሽኝም እኔ ምንም አያገባኝም። በቤቴ ግን መተሽ እንደዚህ በማድረግሽ ብልግናሽ ነው የሚያሰኝ። አሁን ውጭ ከዚህ ቤት። አልወጣም ቤዛ። ነይ ተናገሪ። ለምንድን ነው ወንድምሽ እኔ ጋር የላክሹ? ምንድን ነው ያቀርሽው አንቺ መርዝ? ሰላም እንዴት ናችሁ የቻናሌ ቤተሰቦች? ያሹ ስቃይ ማን ነው እንዴ አልረዳ ያለችው ለምንድን ነው ግን? በጣም የሚገርመው ነገር እንግዲህ አሹ በፍቅር በጣም ልቡ ቁስል ብሏል። ሁሉ ነገሩ በአይኑ ነው የዞረችበት። በቃ ተጋርዶበታል። ልክ ወንዝ የማይሻገረው ባህር ጠልቆ የማይሄደው ባህር እንዴት ነው እዛ ውስጥ ነው የገባው ማለት ነው። በጣም ሰምጧል ከሚባለው በላይ ሲያያት አይኑ ይፈጣል። ካሁን አውጥቼ ልንገራት ይላል። መለማመጥ ነው። ምን አረኩሽ የሆነች አንድ ጥያቄ ዝናዛች ላይ ጥብቅ ይላል። አይለቃትም ማለት ነው። እሷ ደግሞ ከስሯ እንዲሄድ ትፈልጋለች። እሷም ትወደዋለች። ነገር ግን ምንድነው ልክ የበፊቱን ህይወቷን እያስታወሰች አሁንም ተመልሽ በድስ እና እሱንም እኔንም እጎዳለሁ የሚል ሀሳብ ነው የደረሰችው ማለት ነው። ነገር ግን ከሴትየዋ ጠይቃ ሁለት ነገርን ነግራታለች። የማትፈልጊውን ነገር ቆርጠሽ መተው ነው። የምትፈልጊውን ነገር ደግሞ አትቆይበት፣ እንዳይጎዳ እንዳቆይበት የሆነ መፍትሄ ስጩ ነው ያለቻት ማለት ነው። እንግዲህ እኔ መፍትሄ የለኝም እምቢ ማለት ነው ያለችው ሮማን። እንግዲህ በጣም በሚገርመው ሁኔታ ፍቅር ሄዳ ብቻ ጥፊው የበፊቱ ጥፊ እየመጣ ነው። አሁን ዛሬ እንኳን ሁለት ጊዜ ነው ያየነው ጥፊ ማለት ነው። በጣም የነ ፍቅር ጥፊ የበፊቱ ትዝ እያለን ተወት አድርገው ነበረ። እንግዲህ በኮመንት መስጫው ላይ ጥፊ ምንድን ነው? አረ ይሄ ነገር እንዴት ነው? አበዛችሁት፣ ተጠፋጠፋችሁ እኮ ምንድን ነው ጥፊ የበዛበት ነበረ ድራማው እያላችሁ ነበር አንዳንድ ጊዜ እና ተወት አድርገው ነበረ። አሁን ደግሞ ጀምሯል ማለት ነው። ፍቅርን አፍቅሮ እንግዲህ የቤዛ ወንድም መከራዋን እያሳያት ነው፣ መንገዱን ማለት ነው። በነገራችን እኔ እያሳዘነች ደግሞ ያው ድራማ መሆኑን አውቃለሁኝ፣ ግን አንድ ሰው አዝኖ ሲያለቅስ ሳይ እኔም አለቅሳለሁ ማለት ነው። እንግዲህ ሊሊ በጣም የሚያሳዝን ህይወት ውስጥ ነው የገባችው። በጣም ነው የምታሳዝነው። እንግዲህ ብዙ መከራዎችን አሳልፋለች። እንግዲህ በዛኛው ቪዲዮ ላይ እንዳልኳችሁ እንግዲህ የሊሊ ህይወት ታሪክ በጣም የሚገርም ነው። እንግዲህ ያው እያጽናናት እውነቱን ቢነግራት እኔ በጣም ደስ ይለኝ ነበር። እዚህ ሁሉ ድረስ አትደርስም ነበር፣ አትታመምም ነበር። እውነቱን ነግሯት ከዛ በጠላችው እቤቴ እንዳትደርስ ባለችው ወይም ደግሞ ከሷ ባራቀችው እንዴት ትልቅ ነገር ነበር። ባቡሬ እንግዲህ ሌላ ሴት አለች፣ በጣም አፍቅሬያታለሁ፣ በጣም አፈቅራታለሁ፣ እንግዲህ ልንጋባ ነው፣ የማናደርገው ነገር የለም እያለ እየመጣ የውሸት ይነግራታል። ያው የእሷን ታሪክ በሌላ አድርጎ ስለሚነግራት በጣም ልቧ ተነካ፣ አእምሮዋ ተነካ። እንዴት ያኛው ጥሎ ሄደ፣ ይሄኛው ስቀርበው ደግሞ ሌላ ሴት እንዴት በሌላ አፈቀረ፣ ወደው ደግሞ ያጎርቶኛል፣ እኔ ወንዶችን አላስጠጋም፣ ሁለተኛ እንዳስጠጋም አልፈልግም እያለች ነው እንግዲህ እያለች ነበረ። ሁለት ልብ ነበራት፣ ግን ትክክለኛውን ነገር ነግሯት ቢሆን
በጣም ደስ ሲል ነበረ። እንግዲህ ባቡሬ ጥሩ አላደረገም። በጣም ስህተቶችን ሰርቷል። መናገር ነበረበት ትክክለኛውን ነገር እንደሚወዳትና እንደሚያፈቅራት ከሷ ውጭ ሌላ ሴት እንደሌላት አርጎ መናገር ነበረበት። ነገር ግን አልተሳካም። ያንን ለጋብቻ ልጠይቃት ነው፣ በጣም ነው የምትወደኝ፣ ወዳታለሁ፣ እሷም እንደዛው እያለ ፍቅረኛ ጋር ልሄድ ነው እንዲህ ልሄድ ነው እያለ ሲላት ራሷን እሷ እንዴት እሱ ጥሎ የተሄደ እሱ ከስሬ ከራቀ እኔ ሰው አልሆንም፣ ወይንም ደግሞ የሚያስፈራሩ ሰዎች አሉ፣ ማን መከታ ይሆንልኛል? እሱንም ትንሽ ትንሽ እያልኩ እየተጠጋሁ እየወደድኩት ነው። ስለዚህ እንዴት አርጌ እያለች ታስብ ነበረ። ግን ደግሞ አንዱ ሆዷ ደግሞ ወንድ ልጅ አቅርቤ ልክ እንደ ኤላ ጎርቶኝ ይሄዳል እያለች ደግሞ ሌላ ሀሳብ ገብታ ነበረ። ይህንን የሚረዳት አታ እንግዲህ አንቺ እሱን ትወጂዋለሽ፣ ትክክለኛውን ነገር እኔ እወድሃለሁ ብለሽ መናገር አለብሽ ስትላት አደይ እሷ እኔ ትቼዋለሁ፣ አልወደውም፣ ማቅረብ አልፈልግም፣ ነገር ግን ደግሞ ልቤ ምን እንደሚናገር አላውቅም ብላ አልቅሳ ነበረ። እሱ እንደዚህ አለኝ ብላ ማለት ነው። እና በጣም በጣም የምታሳዝነው በነገራችን በጣም ነው የተጎዳችው። ክስት ብላለችም ደግሞ መክሳቷ ሆነ ብላ ሊሆን ይችላል። ያው ድራማ ስለሆነ ማለት ነው። እኛ ጋነን እናወራው እንጂ የመክሳቱን ነገር ሁሉም ነገር ኦኬ ነው ማለት ነው። እና በጣም ታሳዝን ነበረ። እሱም እንግዲህ ምንድነው ችግሩ ስላት ምንም አትናገርም። እሱ አደይ ምንድነው ችግሩ ስትላት ማልቀስ ነው፣ አትናገርም። የሆነ የውስጥ በሽታ ሳይኖርባት አይቀርም። እና ምንድን የተፈጠረው ለምን አትነግረኝም ብሎ ብቻ ሄዶ ባቡሬ ከበንትኗን ይፈታትሽና የሆነ መለፍ ነገር ያገኛል። ያንን ይይዝና ሊያነብስል ትደርስበታለች። እንግዲህ እንደተፋጠጡ ነው ያለቀው ማለት ነው። እና አደይ ደግሞ በቃ በዴቭ ላይ የምታደርገው ነገር የሆነ ኩራት እየተሰማን ነው። የሆነ በቃ እኔ ብልጣ ይሏት ቄላ ይሏት የሆነ እሱ እኔ ወድሻለሁ፣ እኔ ያፈቅርሻለሁ ከአንቺ ውጪ ወደ ውጪ የሚለውን እያሰማት እሷ በቃ ነገሬ እንዲሆነ ኩራት አይሉት ወይ ቄልነት አይሉት አላውቅም። እንግዲህ ዴቭ እንኳን ደህና መጣ የኔ ውድ የኔ ፍቅር ብላ አቅፋ ስማ መልስ ይገባት። እናንተ ወሬ እያወራችሁ ነው እንዴ? ደረስኩባችሁ እንዴ? በሎ እናንተ ጨርሱ፣ እኔ ዶክተር ላናግርልህን ነው ብላ ገሸሽ ያርጋ የግድ ስቦ ነው ያቀፋት ማለት የግድ እሷ ማቀፍ አልፈለገችም ነበረ። በነገራችን አሁን ሳይሆን የምታውቀው ሲሄድ ነው የምታውቀው። እርግጠኛ ነኝ ፍቅር ወይ ትወስደዋለች ወይ አንድ ቀን ደግሞ የሆነ ነገር ታጠጣና አብራው ታድራለች። ስለዚህ እኔ አብረኸኝ ያድረሃል ግዴታ አንተ እኔ ማግባት ያለብህ ልታዋርደኝ ነው ወይ ለእናቴ እናገር እናስጠላለሁ ካለችው ደግሞ እስካሁን ይሄ እድል እንዴት እንዳልተጠቀመችው አላውቅም። አንድ ጊዜ ብቻ ሞክራለች ግን ደርሰውባት አስጥለዋታል ማለት ነው ፍቅር። ይህን እድል ተጠቅማ ብቻ አደይና እሱ እንዳይለያዩ እፈራለሁኝ ማለት ነው።